በላቴላ እንደዚህ በላ ለጽዌው ድምቀት ነው በላ እንዳይባንን ነው በላቴላ በላ እኔ ለወያለው ሰጠው 3 ነጥብ ለበላው እንዴት እከለክላለሁ በላ ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ የኔ ቼላ ወንድም ጥላ በላ ይኸው ወያ እኔ አቋማሲው አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም በቃ ሰው አይደለሁም በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ አንቺን ጥዬ የትም አልሄድም በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም ቢግ ሪስፔክት የላ ወንድም ጥላ ቫሞ ሲቲ ቼልሲንም ልሳም ግንባርን በመዳን ምን አይነት አመት ባል ነው በየትኛው ጽድቃችን ነው እኛ ማንቼ ደጋፊዎች በየትኛው ጸሎት የትኛው ንጽህናችን ነው ይሄውላ ደስታ የሰጠን ቼላ ወንድም ጥላ ይመችሽ ቼልሲ ሲቲ ይመቻቹ ሴሜዮን ግን መድኃኒዓለም የተፋን በጣም አይችልም ማለት ነው ለአርሰናል ደጋፊዎች አንድ የምነግራችሁ ነገር ማለት ነው የአርሰናል ደጋፊ እግዚአብሔርን ዋንጫ ይገባል ከልቤ ነው ምለው 4 አመት ቦትል ማድረግ እንደገና 20 ምናምን አመት ያለው ዋንጫ መደገፍ በጣም ከባድ ነው ለለፋችሁበት ያስፈልጋችኋል ግን ዲሉዥናሉ ብዛቱ እዚህ ቲክቶክ ላይ የሆነ ኳስ የማያውቁ እረኞች አሉ አገር በጎች አሏቸው ማለት ነው 4 ዋንጫ ነው ምን በለው አራት ዋንጫ ነው ይልሃል አትበላም ስትለው አንተ እኮ ጥላቻ አለብህ ይላል ይሄ እኮ ቆርቆሮ ነው ይልሃል መጥቶ ማለት ነው አብራችሁ ቆርቆሮ ነው ኧረ በእናትህ እንደዚህ ይባል ቲክቶክ ላይ መታችሁ ማለት ነው የአርሰናል ደጋፊ ጭንቅላት ውስጥ አርሰናልን ማድሪድ አርጋችሁ የሳላችሁ ሰዎች ማለት ነው ትላልቅ ደጋፊ ይታዘባችኋል ገብቷል ትንሽ እስቲ ተረጋጉ አድምጡ ከናንተ የተሻሉ ደጋፊዎች አሉ ቲክቶክ ላይ ስለወጣንኛ ከሌሎቹን በልጣለን ማለት አይደል የሌሎቹንም ኦፒኒየን ስሙ እናንተ በጎቹ ደግሞ የራሳችሁ ሐሳብ ይኑራችሁ አርቴታ የሚያስተቻጨውት ነው የዛሬ 2 አመት 3 አመት በቴስታ የሚበላ ዋንጫ የለም ብዬ ቪዲዮ ሰራ እንበላለን አንተ አጣቅም ከጥላቸው ወተህ ነው እንደዚህ አይነት አጮት ዋጋ ያስከፍላል እኔ እያንዳንዱ የሰራውትን ቪዲዮ አምጥቼ አሳይሃለሁ ማለት ነው ለማንኛውም እኔ እግዚአብሔርን በጣም ማከብራችሁ ለእናንተ ዋንጫ እምመኝላችሁ ከልቤ ብዙ ደጋፊዎች አላችሁ ይሄ በጎቹ የምትነዱት እና ዲሉዥናሎቹ ግን ተስፋ ስትቆርጡ ማየት ስትላጡ ማየት አንገት ስትደፉ ማየት ያስደስተኛል ነው ማለት ስትታመት ባልሽን ብልሽት ነው አይችላው ጭራሽ ነጥብ እንዳያጠቡ ትረዳናለህ ብለን ስንጠብቅ የጎል ልዩነቱን በእንደዚህ ያህል ደረጃ እንዲያጠቡ ታረጉታላችሁ አንድ ጎል እንኳን አታገቡም እንደው ለሞክረን ነበር አቅቶን ነው ለማለት እንኳን 3-0 ትለጠፋላችሁ እኔ እንደው ለንደን ላይ ካርሰናል ውጪ ለቁም ነገር የሚሆን ቡድን ይጥፋ በአላህ በጣም እኔ ምንድነው ነበር የጨዋታ ታክቲካችሁ ቴክኒካችሁ ምንድን ነበር ቆይ ምን ለመጫወት ነበር የፈለጋችሁት ተለይ ሰከንድ ሃፍ ረቢስ ግን እናገባኝ እኔ መብታችሁ ነው እንኳን ደገኛ የራሳችንን አሳይመንት አልተወጣንም እናንተ ምን በወጣችሁ ትጨነቃላችሁ ደግ አረጋችሁ እሰይ እንኳን እንደዚህ ተጫውታችሁ መብታችሁ ነው ቻምፒየንስ ሊጉን ራሳችሁ ትወጡታላችሁ ምናልባት የአርሰናል መክሊት እግር ኳስ ሳይሆን ፖለቲካ ፓርቲ ቢሆንስ ጉቦ ሳይበሉ በታማኝነት ህዝብን ማገልገል ማለት ነው አሁን ገና የኛና የባየር ሙኒክ አሸናፊ የሚበለው ሻምፒዮንስ ሊግም ሲቋትኑ ፕሪሚየር ሊጉን የተረጋገጠ ያጡታል በቃ አርሰናል ፓርቲ ነው አርሰናልን ይምረጡ ማን ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ ማን ከቢግ 6 ጋር እየጮተ ነው የቸልሲ ደጋፊዎች ታውቃላችሁ ካሁን በኋላ አመታችሁ ምን ያህል የተበላሸ እንደሆነ ከብሬንትፎርድ ኤቨርተን ብራይተን ምናምን ሁሉም ካንቻ የተሻለ አቋም ነው ያሉት 9ኛ ምናምን ነው የምትጨርሹ አባቴ ምክንያቱም የራስሽን ጣፋንታ ራስሽ መወሰን አልቻልሽም ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ ራስ ይወንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው ማሊያ ለምን ማሊያ ለብሰና አታራም ነበር
ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ ምን እሺ ነው ማን በቋጠሮ ነው ምን በላይ ነው ዋንጫ ገባርለ በቋጠሮ ግዴታ ማቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች እኔን አትስደቡኝ ተረዳኝ አይደል ልክ እንዳንተ እኔም ተቃጥያለሁ ገባርለ ጭንግፍ ያልክ የሆነ ሰው ሚንቀው አይነት የአርሰናል ደጋፊ እኮ እንደዚህ ነው ያለ የሚወራበት አይነት የአርሰናል ደጋፊ እኮ እንዳንተ አይነት እኮ ደጋፊዎች አሉ ማን የነሱን ቪዲዮ እያየ መዝናናት ይችላል እኔ ፔጅ አትምጣ አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ ማለት እንከባበር እንጂ እኔም ተቃጥያለሁ ለራሴ ማለት ነው ለራሴ ቅጥል ብያለሁ ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ ገባሽ አይደል ምንም ተስፋ ማድረግ አያስፈልግም ተቀረቀረልሽ ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንም የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃኝ ከሆነው ሲቲ ጋር ጫውታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲ ማሸነፍ ፍላጎት ራሱ አይኖራቸው ማሸነፍ እኮ አይደለም ፍላጎት አይኖራቸውም ለምን እነሱ ሻምፒዮንሺፕ ታች አይወርዷትም እንድች ብለው አይነኩትም በቃ ቅብር ብለው ልጥፍ ተደርገው ይወጣሉ በሜዳና በደጋፊው ፊት የነቪላን ነገር ሰምቷል ቸልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል ግን እሳ ገብቶ ተለጠፋ አቅም ጉዳይ እንደሆነ ረዳችኋለሁ ከዚህ በላይ ምንም ማድረጋችሁም እናንተ ዘንድሮ 9 እና 10 ለመጨረሳችሁም እንግዲህ በሱ ነው ቀጣይ አመት ተሻሽላችሁ በእርግጠኝነት 9 እና 10 ትጨርሳላችሁ ይወላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት የደከመ ማለት ነው ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው ግን እናንተ ትዝብት ላይ ነው ወደቃችሁ ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቁጣጥር ነው የቆጠርኩት ምን አባት ያገባኝ ባልቋጥር እና ማንቸስተር ሲቲ ለፕሪሚየር ሊግ ዋንጫ እጅግ በጣም አስፈሪ ፉክክር የሚያደርግ ቡድን እንደሆነ በድጋሚ ማስመስከር ችሏል። ወደ ስታንፎርድ ብሪጅ በመጓዝም ቼልሲን እጅግ በጣም ወሳኝ በሚባል መርሃ ግብር 3-0 ከክሊን ሺት ጋር በድንቅ የጨዋታ መንገድ በማሸነፍ በፕሪሚየር ሊጉ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነት ወደ 6 ማጥበብ ችሏል። ቀሪ ጨዋታ እንዳለው የሚታወቅ ነው። እንዲሁም ደግሞ ከአርሰናል ጋርም በኢታድ ቀሪ ጨዋታ እንዳለው ይህ ቡድን የሚታወስ ነው። በዚህ ጨዋታ ላይ ሲቲዎች በጣም አስደናቂ ፐርፎርማንስ ነበራቸው። ፈርስት ሃፍ በሙከራ ነገር ኦልሞስት ተመጣጣኝ ነበሩ ማለት ይቻላል። ነገር ግን በጨዋታ ቁጥጥሩ ነገር ማንቸስተር ሲቲዎች የተሻሉ ነበሩ። ግን እኔ በጣም የታዘብኩት የፔፕ ጋርዲዮላ ቡድን ላይ የአርሰናል የካራባኦ ካፕ ጨዋታ ላይም የኤፍኤ ካፕ የሊቨርፑል ጨዋታ ላይም ከሰከንድ ሃፍ በኋላ በጣም ሌላ ቡድን ሆኖ ነው እየተመለከትኩት የምገኘው። ዛሬም በዚህ ጨዋታ ላይ ከሰከንድ ሃፍ በኋላ ሌላ ቡድን ሆኖ ነበር መቅረብ የቻለው ማለት ይቻላል። ኒኮ ኦሬሊም እንደ ሌት ካመር ወደ ቦክሱ በመግባት በሚታወቅበት መንገድ ለማንቸስተር ሲቲ በግንባሩ ጎል በማስቆጠር 51ኛው ደቂቃ ላይ ቀዳሚ ማድረግ ችሎ ነበር። ከዛ 57ኛው ደቂቃ ላይ ጉይ ለማንቸስተር ሲቲ ተጨማሪ ጎል በማስቆጠር ለ0 ማንቸስተር ሲቲ መሪ መሆን እንዲችሉ ማድረግ ቻለ። 68ኛው ደቂቃ ላይ በድጋሚ እንግዲህ ዶኩ ሌላ ጎል በካውንተር አታክ በማስቆጠር ከፕሬሲንግ በተገኘች አጋጣሚ ማለት ነው 3-0 ማንቸስተር ሲቲን ጨዋታ መርታት ችሏል። እጅግ በጣም አስደናቂ ቡድን እንደሆነም እያስመሰከሩ ይገኛል። ቼልሲ በዚህ ጨዋታ ላይ 2 አሲስቶችን በማድረግ ድንቅ ተጫዋች መሆኑን አስመስክሯል። በተቃራኒው የሊያም ሮሰኔሩ ቼልሲ በፕሪሚየር ሊጉ 48 ነጥቦችን በመያዝ ከአውሮፓ ሻምፒዮንስ ሊጉ መድረክ ቦታ በ4 ነጥብ ዝቅ በማለት 6ኛ ደረጃ ላይ ተቀምጠዋል። ለማንኛውም እናንተ ስለዚህ ማንቸስተር ሲቲ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ መልእክት መጫ እንዳትረሱ። አይጠየፍ ሆኖ ይታያል ከሚሴ እንዴት ነሽ አርስዬ የ5 ዓመት ሚዜ እንግዲህ የተማመናችሁት ቸልሰው እጅ ሰጥቷል ማለት ነው። በቃ ፓልመር ሲጀምር የቀድሞ ክለቡን ያስበለጠ ምናምን ነው የሚመስለው። ለማንኛውም አርቴታ አሁን አንድ ትልቅ ቻንስ አለው። ትልቅ ቻንስ ራሱን በትክክል የሚያሳይበት ማለት ነው። ኔክስት አርሰናል ከሲቲ እርስ በርስ ይገናኛሉ። ይህንን ጨዋታ አርቴታ በምንም ሆነ በምንም ማሸነፍ የሚችል ከሆነ ኦልሞስት ዋንጫውን ያረጋግጣል ብዬ አስባለሁ። ምክንያቱም ነጥቡን የሚወስደው 3 ነጥቡን ከራሱ ከሲቲ ነው። ግን ሲቲ ከአርሰናል ራሱን 3 ነጥብ የሚቀበለው ከሆነ ይህ ነገር አበቃለት ማለት ነው። ለማንኛውም ኢትዮጵያ ውስጥ ቁማር ተዘግቷል ብላችሁ የምታስቡ ሰዎች ስፖርት ውርርድ ቴሌግራም ባዮ ላይ ባስቀምጥኩላችሁ ቴሌግራም ቻናሌን ተቀላቀሉና እዛ ላይ 6 እጥፍ ያስገባ 100 ስታስገቡ 600 የሚያደርግላችሁ የውጭ ሀገር አዲስ አቋማሪ ድርጅት መጥቷል ማለት ነው። አስቀምጬላችኋለሁ ኤቭሪቲንግ ቁጭ አድርጌላችኋለሁ። ቴሌግራሜ @ዮዮርዳ ብላችሁ ያለ ምንም ስፔስ ጽፉ ይመጣላችኋል። የኔ ቴሌግራም ቻናል ከ4000 በላይ ተከታይ ያለው ቻናል ነው። ስታዲየም ውስጥ ይሄን ሰውዬ ተመልክታችሁታል አይደል?
ቦትለርስ እያላችሁ ነበር ማለት ነው። እንደዚህ ኢሚዲየትሊ ነው ቫይራል የሆነው ማለት የጮቱት ሲቲና ቼልሲ። የሚወራው ግን ስለ አርሰናል። ምን አይነት ትልቅ ክለብ ነው አርሰናል! ኧረ በስመ አብ። አንገቱን የደፋን አንበሳ እንደ ድመት ቆጠሩት አሉ የሚሉ አባባላውን ነው የሚሰራ ያራዳ ልጆች። ማንቸስተር ሲቲ በሚገርም ሁኔታ እምናቀው ሲቲ ነው የተመለሰው። ምንም ጥያቄ የለውም። ሲያገባ አልኩ ሲቲ ሲመጣ 2-1 ጎል አይመቸውም። ትልቅ ትንሽ አይልም። 3 ጎል አቁ ነው በቃ ሁሌም ያንን ይዞ ነው የሚሄደው። ዛሬም የ6 ጎል ልዩነቱን ወደ 3 ጎል አጥብቦታል። ያው ሲቲ አንድ ቀሪ ጨዋታ አለው ማለት ነው። የ6 ነጥብ ልዩነት ሆናል ከአርሰናል ጋር። ቀጣይ ሳምንት ኳስ ሳይሆን የምናየው 3ኛው የዓለም ጦርነትን ነው። ምንም ጥያቄ የለውም ነው የምልህ። የዋንጫውን አካሄድ የሚወስን ጨዋታ ነው። ዛሬ ግን ማንቸስተር ሲቲዎች ያው ቅድም ፈርስት ሃፍ ላይ የሰራነውን ቪዲዮ እንዳያችሁት ነው ያራዳ ልጆች ማለት ነው። ከረፍት እንደገቡ ጉድ አረጓቸው። መጀመሪያ ላይ ቼልሲዎች በጣም ተቀናጅተው አሪፍ መከላከል ብሎካቸው እጅግ በጣም ልዩ ነበረ። ነገር ግን ፔፕ ጋርዲዮላ ሜዳ ውስጥ ቁጭ ሲል ዝም ብሎ አይደለም ያራዳ ልጅ ብዙ ስራ ነው የሚሰራው። አይኑ ታምረኛ ነው የምልህ። የነ ስራ አይን ያለው አየገባ ኦሬሊ ስናወራ ነበር። ታምር ሰራ ነው የምልህ። 3-0 በሆነ ውጤት ቼልሲን በገዛ ሜዳው መጥቶ ብሪጁን አፈራርሶ ወደ ሜዳው ተመልሷል ማለት ነው። አሁን ፔፕ ጋርዲዮላ ዘግቶታል መንገዱን፣ ጆሮን ደፋፍኗል። ቀጥታ ፊት ለፊት የሚታየው አንድ ነገር ነው። ቻምፒዮንስ ሊግ ላይ እፎይ ብሏል በሚገርም ሁኔታ። አሁን ፎከሱን ፕሪሚየር ሊግ ላይ ብቻ ነው ያራዳ ልጅ እያደረገ የሚገኘው ማለት ነው። ምንድነው ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። የፕላስ ምልክቷ እንዳትረሳ። ይመቻችሁ። ምን አይነት አስገራሚውን ማንቸስተር ሲቲን የተመለከተ ነው። በተለይ ደግሞ በሁለተኛው አጋማሽ። በመጀመሪያው አጋማሽ ቼልሲዎች ይሻሉ ነበር። ቼልሲ ለራሱ እንኳን መሆን አልቻለም። ወደድነውም ጠላነውም ባህሪው ተመቸንም አልተመቸንም ወደዚህም ወደዛም ግራም ቀኝም ማለት የለብንም። ሸርኪ ይችላል። ሜዳ ውስጥ በደንብ ኳስ ይችላል። አስገራሚ ተጫዋች ነው። ዛሬ ደግሞ ልዩነት ፈጣሪ የነበረው ይሄ ፈረንሳዊ ምትሃተኛ ተጫዋች ነው። ሸርኪ ይችላል። ስለ ባህሪው አያገባኝም። ኳስ ግን ይችላል። ምን አይነት አስገራሚ ተጫዋች ነው! ኒኮ ኦራይሊ አሁን ላይ ዓለማችን ላይ ካሉ ድንቅ ወጣት ተጫዋቾች 3 ጥራ ብትሉኝ አንዱ የማካትተው ኒኮ ኦራይሊ ነው። አስገራሚ ተጫዋች ነው። ማርክ ጉሂ ማንቸስተር ሲቲ ለምን እንዳመጣውና ዓለማችን ላይ አሉ ከሚባሉ ድንቅ ተከላካዮች መካከል አንዱ መሆኑን በደንብ ፍንትው አድርጎ ያሳየበት ጨዋታ ነው። አይደለም መጠብጠብ የፈለገውን ማድረግ ይችላል። በደንብ እኮ ነው እግር ኳስ የሚችለው። ያራዳ ልጆች ወደፊት እኮ ነው የሚጫወተው። እንደነገሌ ወደ ኋላ መሰለ የሚጫወተው። በአንድ ጨዋታ ላይ አትሪክ ምናምን 4 ሁሉ አሲስት ሊያደርግ ይችላል። እንደ ብሩኖ ማለት ነው። እንደ ጀግናው ብሩኖ ላይ እንዳትደርስ መውጣት አለበት ብሎ ነው ፔፕ ያስወጣው ማለት ነው። ጀግና የሆነ ልጅ ማለት ነው። እግርህ ይባረክ ብሎ ነው ግንባሩን የሳመው እርሊንግ ሃላንድ። አሲስቶቹን አየና ለኒክ ምናምን የሰጠው እግርህ ይባረክ አለው ማለት ነው። ቀመሩን ቅምርምር እያደረገው ነው። ፔፕ የሚፈልገውን ቀመር ጀለስ እየቀመረው ነው ማለት ነው። እንዴት አባቱ ነው የሚችለው እግር ኳስ በጌታ ሰው። ማርክ ጉሂ የሰጠውን አሲስት አይታችሁታል? ይህን ጨዋታ ሲመለከት ጀለስ እንደዚህ አይነት እንዴ ምንጉር ነው ጎበዝ ምናምን ብሎ ቤቷ ስቴዲየም ነው ቤቱ ያዩ አላቅም ቤት እንዳይ። ግዢ ማለት ግን ምን እንደሆነ ተመለከታችሁ አይደለ? አይጠቅመኝም ይሄ ኳጮቱ እንደዚህ ነው የገዛውን ተጫዋች ማለት ነው። ፔፕ ጋርዲዮላ 10ም 9ም ምናምን አዲስ ናቸው። ሁሉም ስራቸውን እየሰሩ ነው። ሁሉም ማርክ ጉሂ፣ ሴሜኒዮ፣ ቸርኪ ምናምን እንዳለ ስራቸውን እየሰሩ ነው ማለት ነው። ፔፕ ይመቸው። ጀለስ ግን ብዙ ይቀራል። ከፔፕ ያልተማርከው ነገር አለ። ይመቻችሁ። እኔ የምለው ቆይ ሲቲ ለሰላም እየተጫወተ እያለ እኔ ማን ነኝ ሲቲ ላስቆመው እዚች ጋር የተገኘሁት ማን ነኝ? እንዲህ አስቡት። አሁን የአርሰናል ደጋፊ ይመጡና ባክህ ለራስ ነበር የተጫወትከው አልተሳካለ ምናምን ፍሬ እስኪፈርጥ እስከ ረፍት ሰዓት ቋጥራል። ይሄ ደግሞ ሁላችንም ያየነው እውነታ ነው። በቃ ረፍት ሳለ እኛ ቁጭ ብለን እኮ ስለ ቼልሲ ቪዲዮ የሰራው የአርሰናል ደጋፊ ነው። አስቡት። በርቱ ገና ነው ምናምን። ይሄ ደግሞ ምንን ያሳያል? ከኛ በላይ አርሰናሎች እንደፈለጉት እና ደግሞ የአርሰናል ደጋፊ ልምዱ ምንድነው? ሊቋጥርና ከተሳካለት ያሞጋግሳል፣ ካልተሳካለት ደግሞ ተሳድቦ ይሄዳል። ያጣ ምናምን እንደሚባለው ማለት። ለማንኛውም ግን ማለት ነው ጭራሽ ነው ያልደበረኝ። ጭራሽ ማለት ነው ተናግሬ ነበር። ባሸነፍ ደስ ይለኝ ነበር፣ ከተሸነፍኩም አይደብረኝም።